በእንጀራ እናቷ የምትሰቃየዋ ጽናት እንግዲህ ጽናት ከግቡ እየደረሰች ይመስለኛል። ግን ደግሞ ከማን ነው ልጁ ማን ነበር? ከአቢ ጋራ እንግዲህ ጽናት የቀጠለ ጓደኛ ይዛለች ማለት ነው። ትዝታ አንድ ላይ አየቻቸው። ትዝታና ልጁ በጣም ተደናገጡ ማለት ነው። ከዛ ምን ታደርጋለህ ምናምን ስትለው አንቺ ራስሽ ምን ትሰሪያለሽ ብለው ገለማ መጣት ማለት ነው ጽናትን እንትንችን ትዝታን። ከዛ ተለያዩ። ከዛ ትዝታ ምንሽ ነች ስላት ትዝታ እንጀራ እናቴ ነች ስትለው ደነገጠ ማለት ነው። ለሱም እንደዛው ናት ማለት ነው። ለሀቢም እንጀራ እናቱ ናት ወይዘሮ ትዝታ ማለት ነው። የአባቱ ሚስት ነበረች በፊት። ከሱ ጋር ከሄደች በኋላ ነው ግርማን ያገባችው። አሁን ደግሞ ወደ እሱ ተመልሳለች። ምክንያቱም ፍርሚያው ያለው አቢ እጅ ላይ ነው፣ ሰውየው እጅ ላይ ነው። ግን ዋናው ፋይሉ እሷ ጋር ነው። እቺ በቀላሉ የምትበገር ሰው አይደለችም። እንግዲህ የትዝታ እናት የጽናት እናት ተደብቃ ነው ያለችው። የጽናት እናት በጣም ስለደረሰባት ነገር እያንዳንዱ ለሰውየው ነገረችው። ሰውየው ማረች ትዝታ ምን አይነት ግፈኛ ነች፣ የስንት ሰው እንባ ነው ያለባት እያለ ሰውየው በጣም አዘነ ማለት ነው ምን እንዳደረገቻት። ከዛም እንግዲህ ትዝታ የዛተች ነው ጽናትን እጄ ውስጥ ማስገባት ምፈልጋት፣ ስፈልግ እለቃታለሁ፣ ስፈልግ የሚይዛት እንደዛ አይነት እንድትሆን ነው የምፈልገው ብላ ለፍቅሬ እየነገረችው ነበረ። ፍቅሬ የጽናት አጎት መሆኑን አታውቅም ማለት ነው። ፍቅሬ የጽናት አጎት ነው ሲጀመር ማለት ነው፣ የእናቷ ወንድም ነው። እና ይሄ ሁሉ እንግዲህ ትዝታ ምንም የምታውቀው ጉዳይ የለም። ግን ፍቅሬ የጽናት አጎት ነው ማለት ነው። ስለዚህ አሁን ዋናው ነገር የሚያስፈራው ነገር የጽናትን እናት ታገኛታለች። ገባች እኮ ቤታቸው። ፍቅሬ የት እንደሚሄድ ምን እንደሚያደርግ ተከታትለው እንግዲህ የጽናት እናት ቤት ሲገባ ተከትለው በር ላይ ቆማ ነበረ። እርግጠኛ ነች ትገባለች ማንነቷን ለማየት ማለት ነው። ምናልባትም ገፈታትሮ ካላወጣት በስተቀር አላቅም። እቺ ትዝታ በጣም እንዲሁ በቀላሉ የምትያዝ ሴት አይደለችም በእውነት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። እንግዲህ ትዝታ አሁንም እየፎከረች ነው። መስሪያ ቤት ሄዳ ራሱ እንትኑ ድርጅቱ የኔ ነው የአባትሽ ሚስት መሆኔን እንዳትረሺ ወይዘሮ ጽናት ውጭልኝ ብላ እንግዲህ አልወጣም አለቻት። ከዛ ጽናት ወታ ሄደች ማለት ነው። ገና አሳብድሻለሁ ምናምን እያለች ጽናት ላይ እየፎከረች ነው ያለችው ማለት ነው። ሰውን አሳብዳለሁ ሲባል ለራስ ማበድ እንዳለ እንዳትረሺ ወይዘሮ ትዝታ ማለት ነው። ታይኛለሽ እንደው የጠጣላ አንበሳ ባትሆኚ። እንግዲህ ጽናት አሁንም ዛሬም 100,000 ብር ገብቶላታል። ይሄንን 100,000 ብር እያስገባች ያለችው እራሷ እናቷ ናት ማለት ነው። እናቷ ነች ብሩን እያስገባች ያለችው ለአባቷ መታከቢያ። ስሟን ቀይራ ኤርሜላ ነው ምናምን ነገር የእናቷ ስሟን ቀይራ በጽናት ስልክ አካውንት ላይ እያስገባች ነው። ዛሬ 100,000 ብር ተላከልኝ ምናምን ብላ ለብሌን እየነገረቻት ነበረ ማለት ነው። ለሰዎች መናገሩ ምን አስፈለገ? ጽናት ደግሞ ዝም ብለሽ ብሩን ያዥ። ወዳጅ እንዳለ ጠላት አለ። እዚህ ዘመን ወዳጅ የለም ሲጀመር ማለት ነውና ማናስገባልኝ እንደውም ይሄ ልጁ መስሎኝ ነበር፣ አቢ መስሎኝ ነበረ። ከዛ እንግዲህ አቢ በጣም ተናደደ። ከዛ ወደ ቤት ሲመለስ ትዝታን እዛ ቁጭ ብላ አያገኛት ማለት ነው። ውጪ ከዚህ ቤት ምንድነው የምትፈልጊው ከኛ ውጪ አላት። አልወጣም። አንተ እህትህ ነኝ እኮ ታላቅ እህትህ ነኝ አለኝ እኮ ደግሞ ጭራሽ ታላቅ እህትህ ነኝ ጭራሽ ደግሞ እህት ሆነች። እንጀራ እናቱ መሆኑን እንዳስታ ላይሽ አልፈልግም። አንተ ከጽናት ጋር ያለህን ግንኙነት ብትተወው ይሻልሃል። ጽናት በጣም የምትወደው ፍቅረኛ አላት። እንዲርቅ ፈልጋ እኮ ነው ከሱ ማለት ነው። ከሱ እንድትርቅ ፈልጋ እንዲርቃት ጽናትን እንዲርቅ ፈልጋ አያገባሽም አንቺ መሰሪ ስለራስሽ ወቂ አንቺን አያገባሽም ማለት ነው። ነግሬሃለሁ ጽናት ለአንተ አትሆንህም ምናምን አለ። እንግዲህ ጽኑና አቢም ተገናኙ። ከዛ እያወሩ አባትሽ እንዴት ነው ምናምን ሲላት አባቴ ደህና ነው ብቻ አላቅም አቡዬ ግን እየፈራው ነው፣ እናቴንም አጣዋት አባቴንም እንዳላጣው እየፈራው ነው ምናምን አለች ማለት ነው። አይዞሽ ፈጣሪ አለ እያሉ እንግዲህ አሁን ወደ አባቴ መሄድ አለብኝ በቃ ስትለው ምሳሌ ጋብዝሽ በእናትሽ አላት። ቆንጆ ምሳሌ ጋብዝሽ ስላት አይ ምንም አልፈልግም ወደ አባቴ መሄድ እፈልጋለሁ ብላ እንግዲህ እየሄደች እያለ ሲለያዩ ከዛ ጽኑ አላት ወይ አለ ማለት ነው። ከዛ በኋላ
ጽኑዬ ፍቅረኛ አለሽ እንዴ አላት። ከዛ ፈገግ አለች ማለት ነው። ለምን ጠየቀኝ ስትለው በቃ አይ ዝም ብዬ ነው አለ። አሁንም ፈገግ አለችለት ማለት ነው። ከዛ ይሄ ሄደች። ከዛ ይሄ ፈገግታ አለኝ ነው ወይስ የለኝም ነው የሚል ውስጥ ገብቷል ማለት ነው። እንግዲህ ትዝታ ወረቀቱን ይዛ ሄዳ ሰውየው ጋር ልጅህን ቶሎ ጥራውና እዚህ ላይ ይፈርም፣ አለበለዚያ አታቀኝም ማን እንደሆንኩ አንተ እኔ እጅ ላይ ነው ያየለኸው ብላ ሰውየውን አስፈራራችሁ ማለት ነው። አረ ትዝታና እቺ አልማዝ የምትባል ሴትዮ ሁለታችሁ አንድ ናችሁ። የሆነ ርህራሄ የሌላችሁ ሰዎች እንግዲህ የምንም እንደሚፈርም አላውቅም። እኔ ቀስ ብዬ ልጁ ጊዜ ይፈልጋል። አሁን ላስፈርመው አልችልም። ይሄ ቤት በማን ስም ነው ያለው? የኔ ነዋ፣ ላቤ የለፋውበት የራሴ ነው አለች ማለት ነው። አንቺ ግን ምን አይነት ሰው ነሽ? ግን ምን አይነት ሰው ነሽ አላት ማለት ነው ሰውየው። አሁን ትልቁ ነገር እችን ሴትዮዋን ካገኘቻት ደግማ ትገላታለች ብዬ ፈራሁ። የጽናትን እናት ካገኘች ጭራሽ ትገላታለች ማለት ነው። እሷ ለዛውም አትንቀሳቀስ ፓራላይዝ ናት ሴትይቱ። ወይ ፍቅሬ ቶሎ ብሎ ከዛ ቦታ ካልቀየረ ቤቱን በስተቀር እቺ ትዝታ እንዲሁ በቀላሉ የምትቻል ሰው አይደለችም ማለት ነው። እና ብቻ አላቅም እንደሚፈጠር የእውነት እቺ ኒንጃ እቺ መሰሪ ናት ትዝታ ተብዬዋ። እንግዲህ አሁን ዋናው ነገር ፍርሚያ እንጂ ዋናው ፋይሉ ያለው እጇ ላይ ነው። ከዛን ሰውየውን ጠራችና እንደራደር፣ ሁሉ ነገር ትዝታ ያደረገቻትን ነገር ከነገረችው በኋላ እንደራደር፣ እኔና አንተ የፈለግከውን ነገር ገንዘብ እሰጥሃለሁ ምናምን አለችው። እርዳን አንተ ያንተ እርዳታ ያስፈልገናል ስትለው ምን ልርዳሽ አላት። በቃ እንደራደር በገንዘብ ፋይሉ እኔ የት እንዳለ ንገረኝ። እኔ ጋር ፋይል አይደለም ያለው ፍርሚያ ነው ስል አበደች ማለት ነው የጽናት እናት። እቺ ቀላል ሰው እንዳልሆነች እኮ አውቃለሁ ምናምን አለች። ለማንኛውም ችግር የለውም ፋይሉን ሳገኘው እንደራደራለን አላት ማለት ነው ሰውየው። እንግዲህ አላውቅም ትዝታ እንደው የዚህ የምስኪኑ እጅ እንደው ይጣልሽ ነው የምለው። የምር የግርማ እጅ ይጣልሽ። አንቺ ከነ ልጅሽ ሰብስቦ የሱ ያልሆነው ልጅ ነው ብለሽ አሳድጎ አንቀባሮ አሳድጎ፣ ግን አንቺ ሚስቱን ራስሽ እንትን ብለሻት ታንቃ ነው የሞተችው ብላ ኮማ ውስጥ አስገቧት። ራሷን እንድትስት አድርገው ሴትይቱ ማለት ነው። ከኮማ ስነቃ ግን እግሬ ፓራላይዝ ሆኗል። ከዛም እግሬ ሰው ማነው ወንድሜ ውጭ ሀገር ነበረ። ከዛ እሱ ጋር ሄድኩ። አሁን ደግሞ ሕክምናዬን ጨርሼ ወደ ሀገር ተመልሻለሁ። ነገር ግን እግሬ ምንም አይንቀሳቀስም አለች። እንግዲህ አሁንም ለልጇ ነው የምታስበው። አንድ ልጄ እንዳላጣ እባክህን ፍቅሬ ከልጄ ጎን ሆን እያለች ነው ማለት ነው። እንግዲህ አላቅም ትዝታ ምን እንደሚከተልሽ ባላውቅም፣ ዞሮ ግን ያው ነጽናት ንብረታቸው ይመለሳል። ንብረቱ ለነጽናት መመለስ አለበት ብሏል አቢ ማለት ነው። አባዬ አይሆንም ንብረቱ እንዳለ ለነጽናት መመለስ አለበት ብሎታል አባቱን ማለት ነው። እንደው ፈጣሪ ረድቶሽ ጽናትዬ ንብረትሽን የአባትሽን ድኖልሽ እናትሽና አባትሽ አንድ ላይ ሆነው የእውነት ትዝታ ትበል ከዛ በኋላ